በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ የሆናችሁ በሀገር ውስጥም በውጭም ሆናችሁ ከዚህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአፋን ኦሮሞ የሚተላለፍላችሁን መንፈሳዊ የቴሌቪዥን አገልግሎት በሀገር ውስጥም በውጭም ሆናችሁ የምትከታተሉ የእግዚአብሔር የአምላካችን ጸጋና ሰላም የእናታችን የቅድስተ ቅዱሳን የድንግል ማርያም መልጃና ጸሎት በያላችሁበት ይጠብቀን። የቅዱሳን አባቶቻችን ጸሎታቸው ሁላችንን ትርዳን። እንደ እግዚአብሔር እንደ አምላካችን ፍቃድ ዛሬ ዕለቱ የሊቀ መላእክቱ የቅዱስ ሚካኤል ዓመታዊ ክብረ በዓል እንደመሆኑ መጠን ባለችን እጅግ በጣም ጥቂት ደቂቃ የእግዚአብሔርን ቃል ዕለቱን በማስመልከት እንነጋገራለን። አባቶቻችን ነቢያትን ያገዘ አባቶቻችንን ሐዋርያትን የረዳ አምላካችን ቅዱስ እግዚአብሔር በተለያየ ቦታ ሆነን የምንሰማው ድምጹን ፍሬ ማፍራት እንድንችል ቅዱስ ፈቃዱ ይሆነልን። እጅግ በጣም ጥቂት በሆነች ደቂቃ የምንነጋገርበት የመጽሐፍ ቅዱስ ክፍል በዚህ በኦሪት ዘጸአት ምዕራፍ 14 ቁጥር 14 ላይ ተመዝግቦ የሚገኘውን የእግዚአብሔርን ቃል በማንሳት ሲሆን ቃሉ እንዲህ ይላል። እግዚአብሔር ስለ እናንተ ይዋጋል ይላል። እግዚአብሔር ስለ እናንተ ይዋጋል እናንተም ዝም ትላላችሁ ይላል። በዚህ በኦሪት ዘጸአት ምዕራፍ 14 ቁጥር 14 ላይ ተመዝግቦ የሚገኝ የእግዚአብሔር ቃል ነው። ይህንን ቃል የተናገረው ሊቀ ነቢያት ነቢዩ ሙሴ ነው። የዚህ የመጽሐፍ ቅዱስ ክፍል መሰረታዊ ዓላማ ምንም እንኳን የሰው ልጅ በዚህ ምድር ላይ ልዩ ልዩ መከራ፣ ልዩ ልዩ ስቃይ፣ ልዩ ልዩ ችግር ቢደርስበትም የፈጠረው የሰራው እግዚአብሔር እንደማይተወውና ወዳቀደው ወዳሰበው ወደ መልካሙ ስፍራ እግዚአብሔር እንደሚመልስ ስለ ምህረቱ ስለ ይቅርታው ስለ ገባው ቃል ኪዳን አስቦ እግዚአብሔር ፍጥረቱን የማይጥልና ፍጥረቱን የሚታደግ አምላክ መሆኑን ለዓለም ሁሉ ማሳወቅ ማስረዳት ነው። እንግዲህ የተወደዳችሁ የእግዚአብሔር ልጆች ቅዱስ ጳውሎስ ለዕብራውያን ክርስቲያኖች እንደተናገረው ሁሉ የሰሙት የእግዚአብሔር ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም እንዳለ እኛም ደግሞ በመስማት ብቻ ሳይሆን የምንሰማው የእግዚአብሔር ቃል ከኛ ጋር ተዋህዶ ፍሬ አፍርተን መኖር እንድንችል አምላካችን እግዚአብሔር ይርዳን። እግዚአብሔር ስለ እናንተ ይዋጋል እናንተም ዝም ትላላችሁ ይላል። በዚህ ዕለት አምላካችን ቅዱስ እግዚአብሔር በሊቀ መላእክቱ በቅዱስ ሚካኤል እንዲሁም ደግሞ በሊቀ ነቢያት በሙሴ ላይ አድሮ የታደጋቸውን ሕዝቦች እግዚአብሔር እንዴት እንደረዳቸው እግዚአብሔር እንዴት እንዳገዛቸው ቤተክርስቲያን በዓሉን ለማክበር ለሚሰበሰቡ ልጆቿ እየነገረች ሕዝቡ ሁሉ በተስፋ እግዚአብሔርን እንዲጠብቅ እንባቸው እንደሚታበስ ቤተክርስቲያን ታስተምራለች ማለት ነው። እንግዲህ ሐሳቡን ከኋላ መለስ ብለን ስንመለከት በዚህ በኦሪት ዘጸአት ምዕራፍ 1 ጀምረን በምንመለከትበት ጊዜ በግብጽ ሀገር ዮሴፍን የማያውቅ ንጉስ ተነሳ ይላል። ዮሴፍ የያዕቆብ ልጅ ነው። ዮሴፍ ወደ ግብጽ ሀገር የተሸጠበት
ምክንያት ወንድሞቹ ስለቀኑበት ባለ ራእይ ስለሆነ ራእይ ስላለው አባትየው ከወንድሞቹ አብልጦ ስለወደደው ብቻ በቅንዓት ወንድሞቹ ለግብፃውያን ዮሴፍን ሸጡ። ዮሴፍ በግብፅ ምድር በገባ ጊዜ እግዚአብሔር ከተናቀው ከዮሴፍ ጋር ነበረ ይላል መጽሐፍ ቅዱስ። እግዚአብሔር ከሁላችን ጋር ይሁን። ዛሬ በብዙ መንገድ የሚገፉ እውነትን ይዘው ራእይን ይዘው ዓላማን ይዘው የሚገፉ እግዚአብሔር ከነሱ ጋር አለ። ወገኖቼ እግዚአብሔር ከኛ ጋር ካለ ምንም መከራ ቢመጣ መከራው ያልፋል። ዮሴፍ በግብፅ አገር በባዕድ አገር እግዚአብሔር ሞገስ ሆነው በአገር ሁሉ ላይ ረሃብ በሆነ ጊዜ ዮሴፍ ግብፃውያንን መታደግ የቻለ የዓለም ሁሉ አይን ወደ ግብፅ እንዲሆን ግብፅ እንዳትራብ በግብፅ ያሉ ህዝቦች እንዳይራቡ አከማይቶ የራሃቡን ጊዜ ጠብቆ ዓለም ሁሉ ሲራብ ዮሴፍ ባለ ራእይ ስለነበረ ያንን የተገነዘበው ዮሴፍ ግብፅን ከረሃብ ታድጓል። ይህ ብቻ አይደለም። በግፍ የሸጡት ወንድሞቹም ደግሞ ረሃብ ስለጸናባቸው አባታቸው ያዕቆብ በዚህ በአገራችን በከነዓን መሞት የለብንምና እባካችሁን በግብፅ እህል እንዳለ ሰብቻለሁ ወደ ግብፅ ሂዱ ላምጡ ብሏቸው በረሃብ ምክንያት ሲሰቃዩ ወደ ዮሴፍ የሸጡት ወንድሞቹ ሄደዋል። ዮሴፍ በዚህ ሁሉ ላይ በአገሪቷ ላይ እግዚአብሔር ሞገስ ሆኖ በግብፅ አገር ሞገስ ሆኖት መልካም ነገርን ማድረግ የቻለ ሰው ነው። የሆነ ሆኖ በግብፅ አገር እነዚህ 12ቱ ያዕቆብ ልጆች አብሮ የገቡት 70 ነፍሳት ሆነው ነበር ነው የሚለው መጽሐፍ። 70 ሆነው ነው የገቡት። ነገር ግን በግብፅ አገር እግዚአብሔር ባረካቸው። እጅግ በጣም ቁጥራቸው እየበዛ መጣ። ከብዙ ዓመታት በኋላ በግብፅ ሀገር ዮሴፍ ከሞተ በኋላ ብዙ ዓመት ከቆየም በኋላ ዮሴፍን የማያቅ አዲስ ፈርዖን ተነሳ ይላል። ባካችሁን ወዳጆቼ ዛሬ ባለንበት ዘመን ባለንበት ኑሮ ላይ ብዙ ተደላድሎልን ስንኖር የኋላ ታሪካችንን እንዳንረሳ እግዚአብሔር ይርዳን። ሰባራውን ድልድይ የጠገነ ያሻገረን ብዙ ባለ ታሪክ ወንድሞች አሉ። ብዙ ባለ ታሪክ አባቶች አሉ። ዛሬ ታሪክ መስራት ያልቻልን ባለ ታሪኮችን ደግሞ የምንንቆነናልና እግዚአብሔር ወደ ልባችን ይመልሰን። ዮሴፍ በመልካም ዘመን ግብፅን ታድጎ የነበረው ዮሴፍ እረፍተ ስጋ ገጥቶት ባለፈ ጊዜ የዮሴፍን ታሪክ የማያውቅ አዲስ ፈርዖን ተነሳና ህዝቡ ስለበዙ እስራኤላውያን በግብፅ ምድር ብዙ ሲሆኑ አይኑ በመቀኝነት ተነሳችባቸው ይላል። እነዚህ እስራኤላውያን በአገራችን በግብፅ እጅግ ቁጥራቸው እየበዛ ነው። ስለዚህ ሌሎች ጠላቶቻችን ቢነሱብን ደግሞ አብሮ ሆነው ይወጉናልና ኑ እንጠበብባቸው። የሚጠበቡባቸው በክፋት ነው፣ በተንኮል ነው። ዘራቸው እንዲመክን እንዳይበዙ እንጠበብባቸው አለና መከራ በእስራኤላውያን ላይ ማብዛት ጀመሩ ይላል። አስተውሉ። እስራኤል የእግዚአብሔር ሕዝብ ነው። ወደ ግብፅ የተሰደዱ ደግሞ በረሃብ ምክንያት ነው። እግዚአብሔር የሚያበዛው ሊጠፋ አይችልም። እግዚአብሔር ያላጠፋውም ሕዝብ ሊበተን ሊጠፋ አይችልም። ወገኖቼ ዛሬ በእንደዚህ አይነት ህይወት ውስጥ ቤተክርስቲያንን ማጥፋት ይቻል የሚመስላቸው ብዙዎች አሉ። እግዚአብሔር ግን ይህን አይፈቅድም። እናጥፋቸው ብሎ ተንኮል አሰበ። በእስራኤላውያን ላይ ልዩ መከራ ማምጣት ጀመረ። ብዙ ፈተና ጡብን እንዲሰሩ ጭቃ እንዲረግጡ በግብርናው እንዲሁም ደግሞ በፒራሚዱ በብዙ ስቃይ ህዝቡ ላይ መከራና ችግር ማብዛት ጀመረ በግብፅ ላይ የነገሰው ፈርዖን። ወገኖቼ በግብፅ ሀገር የምትኖር እስራኤላዊ ወይም ዕብራዊ ሴት በማጸኗ ልጆችን አርግዛ ጭቃ ስትረግጥ ከመከራው በዛት የተነሳ
የወለደቻቸው ልጆች በጭቃው ሲወድቁ ልጆቼን እንኳን ላንሳ ስትል አይሆንም የሕፃናት ደም ፒራሚድን ያጠነክራል እርገጫቸው በማለት ያ የሚያሰራቸው የሚያስገብራቸው በክፉ የሚገዛቸው ክፉ ግብፃዊ በእስራኤላውያን ላይ መከራ ማብዛት ጀመረ። በዚህን ጊዜ ህዝቡ ሁሉ ወደ እግዚአብሔር ይጮሃሉ ወደ እግዚአብሔር ያለቅሳሉ። በዚህን ሰዓት ነበረ እግዚአብሔር የእስራኤልን ጩኸት የሚሰማበት ጊዜ የቀረበው። የግብፁ ፈርዖን በብዙ መከራ ሲያሰቃይ አልጠፋ ቢሉት ድጋሚ ደግሞ የግብፅ ሴቶች አዋላጆችን ጠርቶ ዕብራውያን ሴቶች በሚወሉበት ጊዜ ማጸናቸው ሲከፈት ሲወጣ ወንድ ከሆነ እዛው አንቃችሁ ግደሉት ሴት ከሆነች ግን በሕይወት ትኑር እያለ አዋጅ አስነገረ። እነዛ አዋላጆች ግን እግዚአብሔርን ፈሩ። እግዚአብሔርን ስለፈሩ እንዲህ ማድረግ አልወደዱም። እንግዲህ በእንደዚህ አይነት ጊዜ ላይ ነበረ እግዚአብሔር የህዝቡን ጩኸት የሚሰማበት ጊዜ የመጣው። ጊዜው ይረዝማል እንጂ ክርስቲያን የሆነ ሁሉ በዚህ ዓለም ሲኖር ቢያለቅስ ደሙ እንደ ክረምት ዝናብ ቢፈስ እግዚአብሔር የሚመለከትበት ጊዜ ወገኖች ይመጣል። በተስፋ እንድንጠብቀው እግዚአብሔር ይርዳን። በግብፅ የሚኖሩ እስራኤላውያን ልጆቻቸው ወንድ ከሆነ በማፀን እንዲገደሉ አደረገ ፈርዖን። በዚህ መከራ ውስጥ ነበር ያ የእስራኤል ታዳጊ የሆነው ነፃ አውጪ ሆኖ በእግዚአብሔር የተሾመው ሙሴ የተወለደው። የሙሴ እናት ማርያም ልጇ መልከ-መልካም ሆኖ ሙሴን በመተወልድበት ሰዓት ስለሚገደሉ ብቻ ለ3 ወር አክል ሸሸገችው። ከዚህ በኋላ መሸሸግ አልቻለችም። ቅርጫት ሰርታ ከማፀኗ ያወጣውን ይህንን መልከ-መልካሙን ልጇን በባህር ላይ ለቀቀችው። ወገኖች ታሪኩ ብዙ ነው። በባህር ላይ ከለቀቀችው በኋላ እግዚአብሔር ዓላማ ያለውን ሰው አያጠፋምና ባህሩም እንዳይሰጥመው ሙሴን ታደገ። ሙሴን የፈርዖን ልጅ ከሰገሏን ለመታጠብ ወደ ወንዝ ስትወርድ ከዛ ከቅርጫቱ ውስጥ የፈርዖን ልጅ ሙሴን አወጣቸው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። የሙሴ እህቱ ትከታተለው ስለነበረ ወደ ፈርዖን ልጅ በመሄድ ይህ ሕፃን እንዳይሞትብሽ የዕብራውያን ሴቶች ጡት የሚያጠቡ ከሆነ ፈልጌ ላምጣለሽ ብላ የሙሴ እህት ማርያም በግብፅ በፈርዖን ቤት ለሙሴ እናቶና እግዚአብሔር ባወቀ ልጇን ያጠባች አሳደገች። ባህሏን ወጓን እየነገረችው አገሩም በግብፅ እንዳይደለ የፈርዖን ልጅ እንዳይደለ የሱ ህዝቦች እስራኤላውያን እንደሆኑ ምንም በግብፅ ይኑሩ እንጂ መከራው ይብዛባቸው እንጂ ሙሴ እስራኤላዊ እንደሆነ የሙሴ እናት ማርያም በጥበብ በሞገስ በመልካም ምክር ልጇን አሳደገችው ይላል። ወገኖቼ በዚህ ዘመን የምንኖሩላችንም ይሄንን ማድረግ ያስፈልጋል። ልጆቻችንን ታሪክ እየነገር መልካም የሆነውን ታሪክ ቆንጆ ነገርን እየነገር ልጆቻችንን ማሳደግ ያስፈልገናል። ዘመናችን እጅግ ክፉ ስለሆነ የሆነ ሆኖ ሙሴ በፈርዖን ቤት አደገ። ሙሴ በግብፅ የሚኖሩ ወንድሞቹን ለማየት በወጣ ጊዜ ግብፃዊና እስራኤላዊ ወይም ዕብራዊ ሲጣሉ አይቶ ለወገኑ አገዘና ግብፃዊውን ገደለው። በሁለተኛው ሲወጣ ሁለት ወንድማማቾች በእስራኤል ሀገር መከራ በስቶባቸው ነገር ግን መስማማት አቅቷቸው የሚጣሉትን ሁለት አንድ ወገን የሆኑትን ደግሞ ሙሴ ተመለከታቸው። ባካችሁን እናንተ ደግሞ አንድ ወገን ናችሁ ለምን ትጣላላችሁ ባላቸው ጊዜ ሙሴን ተቃወሙ። ትላንትና ግብፃዊውን ገደልክ ዛሬ ደግሞ እኔን ተገድለኝ ፈልጋሃልን በማለት ሙሴ ላይ ተነሱበት። ይህ ወሬ ወደ ፈርዖን ሲገባ ሙሴ ወደ ምድያም አገር መጣ ተሰደደ ይላል። ታሪኩ በጣም ረጅም ነው። በምድያም አገር በሚኖርበት ጊዜ ሙሴ እግዚአብሔር ያሰበው እስራኤልን ሊታደግ ያሰበበት ጊዜ ደርሷልና ያጎቱን የዮቶርን በጎች እየጠበቀ ወደ ተራራ ላይ በሚወጣበት ጊዜ እግዚአብሔር ለሙሴ ተገለጠለት። ሙሴ የቆምክበት ስፍራ የተቀደሰ ነውና ጫማን ከእግር አውጣ በማለት ሙሴ እግዚአብሔርን ማየት አቅቶት አይኑን እስኪሸፍን ድረስ የእግዚአብሔር ክብር በሙሴ ላይ ተገልጦ እግዚአብሔር በእስራኤል ላይ ያሰበውን መከራቸውን ችግራቸውን እንደተመለከተ የሕዝቤን የእስራኤልን ችግር ተመልክቻለሁና
ይሄንን ህዝብ ከጭንቅ ከመከራ የምታድነው አንተ ነህ በማለት ወደ ፈርዖን ልካለው አለው ሙሴ ኮልታፋ ነኝ አለ እኔ በግብጽ ሄጄ መናገር የሚችል ሰው አይደለሁም አለ በዚህ ጊዜ እግዚአብሔር ተናገረው በብዙ ምልልስ አውርቷል ከእግዚአብሔር ጋር ሙሴ ነገር ግን አንድ ጥያቄ ደግሞ ጠየቀው እኔ ወደ ግብጽ አገር ሄጄ ወደ እስራኤላውያን ወይም ወደ ፈርዖን ሄጄ ስናገር እግዚአብሔር ማን ነው ካሉኝ ምን ብዬ ልናገር የላከ ማን ነው ካሉኝ ምን ልበላቸው ባለ ጊዜ ያለና የሚኖር ብለ ተናገር አለ ሙሴን የእግዚአብሔርን ቃል ይዞ አንድ በትር ተአምር የተደረገባትን በትር ይዞ ወንድሙ አሮንንም ደግሞ ይዞ አፍ የሚሆንለትን ወደ ግብጽ ሄደ ወደ ፈርዖን ገባ ፈርዖን ለብዙ ዘመናት ሲያስጨንቃቸው የነበሩትን እስራኤላውያንን እንዲህ ብሎ ተናገረው እግዚአብሔር እንደዚህ ይላል የሕዝቤን ለቅሶ የሕዝቤን ጮት ተመልክቻለሁ በምድረ በዳ ያከብሩኝ ዘንድ በኩር የሆኑትን እስራኤላውያንን ልቀቅልኝ ብሎሃል አለው ሙሴ ፈርዖን ለቅ ዘንድ እግዚአብሔር ማን ነው እናንተስ ደግሞ እንዴት እንዲትላላችሁ ሕዝቡ በብዙ ድካም እየሰራ ነው ያለው ስለዚህ ሕዝቡን ስራ ታስፈቱ አለ እግዚአብሔር በዚህ ምክንያት በግብጽ ላይ 9 ታላላቅ መቅሰፍቶችን አወረደ ነው የሚለው ታላላቅ መቅሰፍቶችን ዋቸውን ደም ከማድረግ ጀምሮ ጋጉንቸር ከማምጣት ጀምሮ እስከ 10ኛ ሞተ ቦክር ድረስ እግዚአብሔር ታላላቅ ታምራትን በግብጽ ላይ አደረገ ስለ ህዝቦቹ ስለፈጠራቸው በስሙ ስለጠራቸው ስለ እስራኤላውያን በማለት እግዚአብሔር በግብጽ ላይ ታላላቅ ታምራትን አደረገ ይቁጣ ታምራትን በእግዚአብሔር ሐሳብ ያልተስማማው ፈርዖን ብዙ መከራና ስቃይ በግብጽ ላይ እንዲወርድ አደረገ እጅግ ብዙ ወር በረዶ ታይቶ የማይታወቅ እንስሶቻቸው እስኪሞቱ ድረስ በዝንብ መንጋ እስኪመቱ ድረስ ብዙ መከራ ግብጽ ተቀበለች በአንዱ በፈርዖን አለመታዘዝ ባካችሁ እሺ ብትሉ ብትታዘዙ የምድር በረከት ትበላላችሁ እንቢ ብትሉ ብታምጹ ግን ሰይፍ ይበላችኋል ይላል መጽሐፍ እንታዘዝ እንገዛ ለእግዚአብሔር ለሚለው እሺ እንበል ለሚናገረው ልባችንን እናጠንክር ልቡን ያደነደነው ፈርዖን መቅሰፍትን ተቀበለ በመጨረሻው ሰዓት እግዚአብሔር እንዲህ ብሎ ለሙሴ ተናገረው እንግዲህ አንድ ነገር ቀረችኝ በግብጽ ላይ አንድ ተአምር አደርጋለሁ በዚህ ጊዜ ሙሴ ሆይ ፈርዖን ይለቃቸዋል ለሕዝቡም ተናገራለህ በመንገድ ላይ መልካም መንገድ ትጓዙ ዘንድ እኔ እግዚአብሔር መሆኔንም ታውቁ ዘንድ ግብጻውያንም ደግሞ አቅሜ ጉልበቴ ኃይለኛ እንደሆነ በተዘረጋሽ ክንድ ፍጥረቴን ወይንም ሕዝቤን እንደምታደግ ያውቁና ይረዱ ዘንድ ምልክት በግብጽ ላይ ለመጀመሪያ ጊዜ ያደርጋለሁ አለ 10ኛው ሞተ ቦክር አመጣባቸው በክሩ ማለት የመጀመሪያ ማለት ነው የተወደዳቸው እግዚአብሔር ልጆች በዚህን ጊዜ ነበር እንግዲህ በግብጽ ላይ ከታላቁ ከቤተ መንግስት ከፈርዖን ልጅ ጀምሮ በሁለት ወፍጮ መካከል እስከምሰራው እስከ ዳሃይቱ እስከመበለቲቱ ድረስ እስከ እንስሳው ድረስ የመጀመሪያ ሰው መሞት የጀመረው በዚያች ሌሊት በማትረሳው ሌሊት እኩለ ሌሊት በሆነ ጊዜ እግዚአብሔርን እንቢ ያለው ፈርዖን ቤት ውስጥ ሐዘን ገባ የመጀመሪያ ልጁ ሞተ ተቀሰፈ የፈርዖን ቤት ለቅሶ ሲሰማ ታች ተለመለቀስ ተጀመረ ግብጽ በለቅሶ ተሞላች በዚህ ጊዜ ፈርዖን ፈጥኗችሁኑልኝ አለ ሙሴንና አሮንን ሂዱልን ውጡልን አላቸው በዚህ ጊዜ እስራኤላውያን አምላካቸው ታዳጊ የሆነው ንጉሳቸው በልዩ ልዩ መከራ ጠላቶቻቸውን ያሳፈረ አምላክ መሆኑን ጌታ መሆኑን ማስመስከሮላቸው ጉዟቸውን ማርና ወተት ወደምታፈልቀው ወደ ሰፊቱ አገር ወደ ከነዓን ይጓዙ ዘንድ ፈርዖን ለቀቃቸው ይላል ሙሴ ከፊት ሆኖ የመራ ህዝቡ ደግሞ ከያዘውን ሁሉ ይዞ ከነልጁ ከግብጽ ባርነት በሚላቀቁ በሚወጡ ጊዜ ግብጽ ባዶ ቀረች እግዚአብሔር ይህንን ያውቅ ዘንድ ይህንንም ደግሞ ይረዳ ዘንድ በኤርትራ ባህር አካባቢ ላይ ህዝቡ እንዲሰፍር አደረገ ለሙሴ ነገረው ለምንድነው እንዳያደረገው ሲባል በማይታዘዘው በፈርዖን ላይ እግዚአብሔር ገና ተአምራቱን ስላልጨረሰ ማለት ነው ሰው አብልጦ ጸጋን ሲሰራ በረከትን ነው የሚያገኘው አብልጦ በተፈታተነው ጊዜ ደግሞ መርገም ነው የምንቀበለው የእግዚአብሔር ልጆች ፈርዖን በእግዚአብሔር ፊት ላይ መልካም ስላልነበረ ልቡ ስለደነደነ
እግዚአብሔር ገና የቀረ መቅሰፍት ስላለው ህዝቡን ሁሉ ከግብጽ ካወጣቸው በኋላ ጠጋ ካደረጋቸው በኋላ በኤርትራ ባህር አካባቢ እንዲሰፍሩ አደረጋቸው። በዚህ ጊዜ ፈርዖን ምን ነክቶን ነው የሚገዙልንን የፒራሚድ የሚሰሩልንን የምናዛቸውን ባሪያ ያደረግናቸውን እስራኤልን የለቀቅነው ምን ነክቶን ነው አለ። ፈረሱን አዘጋጀ፣ ሰራዊቱን ሁሉ አዘጋጀና ይህንን ከመከራ የወጣውን የእስራኤልን ህዝብ እስራኤላውያንን ለማሳደድ ድጋሚ ሰልፍ አደረገ። በዛ በኤርትራ ማዕከል አካባቢ ላይ ተሰብስበው በተመለከታቸው ጊዜ እስራኤላውያንም ደግሞ የፈርዖን ሰረገላ እየተመመ ወደነሱ የመጡ ሲመለከቱ በእግዚአብሔር ላይ ጮሁ፣ ወደ እግዚአብሔር ጮሁ ይላል። ወደኔ ጮሁ አድናለሁ ተብሎ ተጽፏል። ዛሬ በብዙ መከራ በብዙ ስቃይ ውስጥ እንኖራለን ወገኖቼ። ወደ እግዚአብሔር እንድንመለከት እግዚአብሔር ይርዳን። እስራኤል ከግብጽ የወጡትን ባቸውን ወደ መሬት አይደለም ወደ ላይ ሰረረጩ ነው። ዛሬ ያንዳንዳችን በአገር ላይ የሚፈጠረው መከራና ስቃይ ሰዎችን እንመለከታለን። ባካችሁን ወደ ላይ እንድንመለከት እግዚአብሔር ይርዳን። ወደ ላይ ተመለከተ አይን መልሳለሁ። ወደ ላይ ተመለከተ አይን በረከትን ያመጣል፣ ሰላምን ያመጣል። አይናቸውን ወደ ሰማይ አነሱና ረጩ፣ ወደ እግዚአብሔር ጮሁ። ሙሴ ላይም አጉረመረሙበት። ሙሴ ሆይ በግብጽ ምድር መቃብር ስለጠፋ ነው እንዴ እኛን ወደዚህ ያመጣህን? በምድር በዛ ለታጠፋን ያመጣህን ለምንድነው በማለት በሙሴ ላይና በእግዚአብሔር ላይ ህዝቡ አጉረመረሙ ነው የሚለው። በዚህ ሰዓት ነበር ሙሴ ዝም በሉ አያላቸው። መሪነት እንዲህ ነው፣ ማረጋጋት። ህዝቡ በብዙ መንገድ ሊመጣ ይችላል፣ ነገር ግን ሰላምን መንገር እንደሚያልፍ፣ መከራው እንደሚያልፍ፣ ችግሩ እንደሚያልፍ፣ ረሃቡ እንደሚያልፍ፣ ሁሉ እንደሚያልፍ መንገር ነው። ሙሴ በእስራኤላውያን ዘንድ የተወደደ መሪ ያደረገው ይህ ነው። በመከራቸው ጊዜ በእግዚአብሔር ፊት ይቆማል፣ አታጥፋቸው እያለ። በእንደዚህ አይነት ህይወት እንድንኖር አምላካችን እግዚአብሔር ይርዳን። ለመንጋው ምሳሌ ሆነን መኖር እንድንችል። በዚህ ሰዓት ነበረ ሙሴ ስለምን ትጮሃላችሁ? ዝም በሉ። እነሆ አለ እግዚአብሔር ዛሬ የሚሰራው ድንቅ ሥራ አለ፣ አትፍሩ። ዛሬ የምታያቸውን ከኋላ የሚተሙትን ግብጻውያንንና የፈርዖንን ሰረገሎች ዳግም አታዩም፣ ለዘላለም አታያቸውም። ቁሙ፣ ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን ተመልከቱ አለ። ቁሙ፣ በእምነት ቁሙ፣ ጸንታችሁ ቁሙ። ዛሬ ፈርዖን እየሮጠ ሊሆን ይችላል ሊገድላችሁ፣ እግዚአብሔር ስለናንተ ግን ይዋጋል። እናንተም ደግሞ ዝም ብላችሁ የእግዚአብሔርን ማዳን ተመልከቱ አላቸው። ወገኖቼ ክርስትና በእንደዚህ አይነት የተመላ ነው። ኃይላችን እግዚአብሔር ነው፣ ታዳጊያችን እግዚአብሔር ነው፣ የሚያድነን እግዚአብሔር ነው። ሙሴ ዝም በሉ አላቸው። ሰው ዝም ባለ ጊዜ እግዚአብሔር መናገር ይጀምራል። ዛሬ ቀዳሚዎች ሆንን፣ እግዚአብሔር እንደሌለ ቆጠርን፣ ለሁሉ ነገር መፍትሄ አምጪኛ ብቻ ሆነን ወገኖቼ ባካችሁ የሚታደገው እግዚአብሔር እንዲመለከተን በእግዚአብሔር ፊት መጎስ እንዲኖረን አምላካችን እግዚአብሔር ይርዳን። እዩ አላቸው። እግዚአብሔርን ማዳን ዝም ብላችሁ እዩ አላቸው። በዚህ ሰዓት እግዚአብሔር ሙሴን ተነጋገረው። ለምን ትጨውብኛለህ? እነሆ በእጅህ ያስከው በትር ነው፣ አንሳና ባህሩን ምታ አለው። በዚህ ሰዓት ሙሴ ባህሩን መታ። የኤርትራ ባህር የማይናገረው ባህር የማይታዘዘው ባህር ለመጀመሪያ ጊዜ በሙሴ በትር ተመቶ ባህሩ ግድግዳ ሆነ። የእስራኤል ህዝብ እግዚአብሔርን የሚፈራው እስራኤላውያን እግዚአብሔርን የሚፈሩት እስራኤላውያን በባህሩ መንገድ ሆኖላቸው ባህሩ የብስ ደረቅ ሆኖላቸው ተሻገሩ ሄዱ። በዚህ ሰዓት ፈርዖንም ልቡ ደንድኗልና በእስራኤላውያን እግር ተከትሎ ለጥፋት ስራው ወደ ባህር ኤርትራ መግባት ጀመረ። እስራኤላውያን ከትንሽ ጀምሮ እስከ ትልቁ ድረስ በዚያ ሲሻገሩ እስራኤላውያንን እግዚአብሔር ሊታደጋቸው መንገድ ባስጀመራቸው ጊዜ ከሰው ወገን ሙሴንና አሮንን ከሰማይ ደግሞ የሚመራቸው ሊቀ መላኩ ቅዱስ ሚካኤልን ነበር የላከላቸውና ፈርዖን ወደ እስራኤላውያን በሚቀርብበት ጊዜ ከፊት ሆኖ ሲመራቸው የነበረው ቅዱስ ሚካኤል ወደ ኋላ ሆነና በእስራኤላውያንና በግብጻውያን መካከል ቆመ ይላል።
ለግብፃውያን ጨለማ አደረገላቸው ለእስራኤላውያን ደግሞ ብርሃን አደረገላቸው እስራኤላውያን በእኩለ ሌሊት በዛ ጨለማ በኤርትራ ባህር በብርሃን ተሻገሩ ፈርዖን የእስራኤልን ሕዝብ በመከራ ሊቀጣ ድጋሚ በዚያ ሲከተላቸው በእሳት ሰረገላ ሊቀ መላኩ ቅዱስ ሚካኤል አጠረበት ይላል ክብር ምስጋና ለአምላካችን ለእግዚአብሔር ይሁን የእግዚአብሔርን ሕዝቦች በኃጢአት በበደል በክፋት የሚመቀኙ ቅዱሳን መላእክት ይዋጓቸዋል ቅዱሳን ሰማዕታት ይዋጓቸዋል ዛሬ የሚፈሰው ደም ዛሬ የሚደርሰው መከራ ሁሉ በእግዚአብሔር ፊት ይሰማል እውነት የማይሰማ ይምሰለን ወገኖቼ አንዳንድ እግዚአብሔር ትቶናል እንላለን ረስቶናል እንላለን አይደለም እኛን የሰማያትን እግዚአብሔር አይረሳም አይደለም ባሪያውና በአምሳሉ የፈጠረን የሰው ልጆችን ቀርቶ እስራኤላውያንን በደረቅ መሬት አሻገራቸው እግዚአብሔር ፈርዖን ደግሞ ተከትሎት ወጣ በዚህን ጊዜ እስራኤላውያን ከትንሽ ጀምሮ እስከ ትልቁ ድረስ ከተሻገሩ በኋላ ፈርዖን ከነሰራዊቱ ባህሩ ሲገባ በነጋጋም ጊዜ ሙሴ በትሩን ድጋሚ ያነሳ ባህሩ ተከደነ ወደ ቦታው ወደ መፍሰሻው ተመለሰ እስራኤላውያን ከተሻገሩ በኋላ ለእግዚአብሔር ምስጋና አቀረቡ ምስጉን ነው የተመሰገነ ጠላቶቻችንን በፊታችን ያሳፈረልን በእስራኤላውያን ዘንድ የነበረው እግዚአብሔር ታላቁ እግዚአብሔር ታደጋቸዋለሁ ያለው እግዚአብሔር ባህር ኤርትራን ከፍሎ ህዝቡን አሻገራቸው ጠላቶቻቸውን በግብፃውያንን በባህር ላይ ጣለ ለዚህ መዝሙረኛው ዳዊት ይህንን አስመልክቶ ሲዘምር በመዝሙር 78 እንዲህ ብሎ ተናገረ ቁጥር 53 ላይ በተስፋ መራቸው አልፈሩምም ጠላቶቻቸውንም ባር ደፈናቸዋል በመዝሙር 44 ቁጥር 7 ላይ ደግሞ አንተ ግን አለ እግዚአብሔርን ከጠላቶቻችን አዳንከን የሚመጡብንንም የሚጣሉንንም ደግሞ አሳፈርካቸው አለ አሳፈርካቸው በመዝሙር 24 ላይ ደግሞ ለጥርሻቸው ንክሻ ያላደረገን እግዚአብሔር ይባረክ በማለት ለእግዚአብሔር መዝሙረኛው ዳዊት ያን የግብፅን መከራ አስመልክቶ እግዚአብሔር እስራኤልን እንዴት እንደታደገ አስመልክቶ በዘመረበት ምስጋናው ላይ ይህንን አንስቶ እግዚአብሔርን አመሰገነ ዛሬ ቤተክርስቲያን ይህንን ስታነሳ የሊቀ መላኩ የቅዱስ ሚካኤልን ታዳጊነት በመድረ በዳ የሰው ልጅ እንዳይቀር ስለ እንስሳቱ የሚጸልየው መልአክ ስለ ተፈጥሮ የሚጸልየው መልአክ ስለ መልካም ነገር ሁሉ የሚጸልየው መልአክ የሚሰደዱን የሚደግፋቸው መልአክ ሩሩ የሆነው መልአክ የቅዱስ ሚካኤልን አማላጅነት በደማቅ ሁኔታ ታስተምራለችና የዚህ መልአክ ረድኤት በረከት ሁላችንንም ይጠብቀን እግዚአብሔር ስለናንተ ይዋጋል እናንተም ደግሞ ዝም ትላላችሁ እንዳለ ሁሉ ወገኖቼ ዛሬ ዝምታንስ እንምረጥ እግዚአብሔር ስለኛ ይዋጋልን በመንወጣበት ቀድሞ ይውጣ በመናልፍበት ቀድሞ ይለፍ ባህሩን ከፍሎ ማሻገር ይችላል የማይታለፈውን ሰባራውን ድል እየጠገነ ማሻገር ይችላል እግዚአብሔርና ለእግዚአብሔር እድል እንስጠው በየሚዲያው የሚሰማው እኔ ያውቃለሁ የሚባለው ነገር ወገኖቼ በወሬ ምንም ሊደረግ የሚችል ነገር የለም እግዚአብሔር ጣልቃ ካልገባ የእግዚአብሔር ማዳን የሚገለጠው በዝምታ ውስጥ ነው በዝምታ መልስ ይገኛል በዝምታ ክብር ይገኛል እስራኤላውያን በዝምታ ውስጥ ሆነው ዝም ያለው ወንዝ ተከፍሎላቸው ባህርን ከፍሎ እግዚአብሔር አሻግሯቸዋልና እኔና እናንተም ደግሞ የእግዚአብሔርን ማዳን ተመልክተን በይቅርታው በምሕረቱም ደግሞ እግዚአብሔርን አክብረን ዳግመኛ አምላካችን እግዚአብሔር ለፍርድ ሲመጣ የዘንባባውን ዝንጣፍ ይዘን እርሱ እንድንቀበለው አምላካችን እግዚአብሔር ይርዳን እግዚአብሔር ስለናንተ ይዋጋል እንዳለ ሁሉ መመከራው በስደቱ በችግሩ ሁሉ እግዚአብሔር ተለይቶን አያውቅም ከኛ ጋር አለ ምንም መከራ ቢበዛ እግዚአብሔር ሊቀ መላኩ ቅዱስ ሚካኤልም ተራዳይ መልአክ ነው ይራዳናልና በሃይማኖታችን ጸንተን ዝም በማለት እግዚአብሔርን እየጠየቅን በጸሎት በርትተን የአባቶቻችንን በረከት እንድንቀበል አምላካችን እግዚአብሔር ይርዳን ለጥርሻቸው ንክሻ ያላደረገን በጠላቶቻችን ፊት ራሳችንን በዘይት ይቀባ ባህርን ከፍሎ ያሻገረን ታዳጊው አምላካችን እግዚአብሔር ፍጻሜያችንን ያሳምርልን ከሊቀ መላኩ ከቅዱስ ሚካኤል ረድኤት በረከት ያሳትፈን ወስብሐት ለእግዚአብሔር ይቆየን